የዲሞክራሲ መብት መገለጫ የነገ ውሳኔ መጀመሪያ የሆነው ሰባተኛው ጠቅላላ ምርጫ የሁሉንም ተሳትፎ ይሻል። በአሁኑ ወቅትም በመላው ሀገሪቱ የመራጮች ምዝገባ በታላቅ ተነሳሽነት እየተከናወነ ይገኛል። ዜጎች በየአካባቢያቸው በሚገኙ የምርጫ ጣቢያዎች በመቅረብ የመራጭነት ካርዳቸውን በመውሰድ ላይ ይገኛሉ። የሀረሪ ክልል ተወላጆችም በሚገኙባቸው አካባቢዎች ላይ በልዩ የምርጫ ጣቢያዎች በመገኘት ካርድ እየወሰዱ ይገኛሉ። የሀረሪ ክልል ምክር ቤት በአጠቃላይ 36 መቀመጫዎች አሉት። ከነዚህም ውስጥ 14ቱ መቀመጫዎች በልዩ ሁኔታ ለሀረሪ ብሔራዊ ጉባኤ አባላት የተመደቡ ናቸው። እነዚህ 14ቱ አባላት በየ5 ዓመቱ በሚካሄድ ምርጫ በሀረሪ ተወላጆች ብቻ የሚመረጡ ናቸው። ቀሪዎቹ መቀመጫዎች ደግሞ በክልሉ የሚኖሩ ብሔር ብሔረሰቦች የሚወዳደሩባቸው ናቸው። በሰባተኛው ሀገራዊ ምርጫ ላይ የሀረሪ ጉባኤ ለመምረጥ ኢትዮጵያ ውስጥ ያሉ ሀረሪዎች በያሉበት አካባቢ ጣቢያ የምርጫ ካርድ የሚወስዱበት ምርጫ የሚመርጡበት ጣቢያ ተዘጋጅቶ ያው እንደሚመረጥ ይታወቃል። የዘንድሮንም በዚህ በአዲስ አበባም ወደ 6 ጣቢያዎች አሉ። የአዲስ አበባ የሚገኙ ሀረሪዎች በየጣቢያው እየሄዱ የምርጫ ካርድ እየተመዘገቡ እየወሰዱ ነው። አዲስ አበባ ላይ ያሉ፣ ድሬዳዋ ላይ ያሉት መላ ማህበረሰቦቻችን በክልሎች ባሉበት ድምጽ የሚሰጡበትና ማንነታቸውን እኛ መስበት እንለዋለን። መስበት ማለት የሚያረጋግጡበት ነው። የክልሉ ምክር ቤት መንግስትን ከመመስረት ባለፈ ትልቅ ታሪካዊ አደራ አለበት። የክልሉን ቋንቋ ባህልና ታሪክ የመጠበቅ በዩኔስኮ የተመዘገቡትን የጀጎል ግንብና የሸዋል ኢድን የመንከባከብ እሴቶችን ለትውልድ የማስተላለፍ ኃላፊነትም አለበት። የትልቁ የሀረሪ ጉባኤ የሀረርን የባህል ቋንቋ እንዲሁም የተለያዩ የማንነት የሆኑ ነገሮችን የሚጠብቅ ምክር ቤት ነው እና ለዚህ ምክር ቤት እንግዲህ ያው ትልቁ ቁም ነገር በምክር ቤት ሆነው የማንነት የሆኑትን የቋንቋ የባህል ሁኔታዎችን የመጠበቅ ትልቁ የዲሞክራሲ ማሳያ የሆነው ነው ማለት ይቻላል። የአንድ ክልል ባህሉ ይጠብቅለታል ያው ህገ መንግስቱ በፈቀደበት እና አሁን የድምራዊ ሐሳቢ ላይና የአሁን ያለው ነገር ባህል ይጠበቅበታል፣ ቋንቋ ይጠበቅበታል። ቋንቋው ከተጠበቅበት በኋላ ቋንቋና ባህል ከተጠበቁ ታሪኩ ይጠበቃል ማለት ነው። ይህ ልዩ የምርጫ ጣቢያ በሀረሪ ክልል ብቻ ሳይወሰን የብሔረሰቡ ተወላጆች በብዛት በሚኖሩባቸው አካባቢዎች ሁሉ እየተካሄደ ይገኛል። አዲስ አበባ ውስጥ በ6 የልዩ ምርጫ ጣቢያዎች እንዲሁም በሌሎች የክልሉ ተወላጆች በሚኖሩባቸው አካባቢዎች የመራጮች ምዝገባ ምርጫ ቦርድ ባስቀመጠው መመሪያ መሰረት እየተከናወነ ይገኛል። የመራጮች ምዝገባ እስከ ሚያዝያ 14 የተራዘመ ሲሆን ሁሉም የምርጫ ካርድ በመውሰድ የድርሻውን ሊወጣ ይገባል። ማንኛውም ሰው መምረጥ የሚችል ማህበረሰብ መምረጥ የሚችል ሰው ወጣቱም ይሁን ትልቅም ይሁን አዛውንቱም መጥቶ ካርዱ ይውሰድ። ከዛ በኋላ ማን ይመርጣል ምን ይመርጣል እሱ የራሱ መብት ነው። ግን ካርድ መውሰድ ማለት አለው ማለት ነው። የምርጫ ምዝገባ ጊዜ ተራዝሟል። ይህ ደግሞ አንድ ትልቅ ጥሩ ውሳኔ ነው ብዬ ነው። ምክንያቱም ሰው ያልተመዘገበ ብዙ ሰው አለ። እንደ ሀገር አቀፍም ያው ጊዜ መጨመሩ ህዝቡ መብቱን ኤክሰርሳይዝ እንዲያደርግ ጊዜ አግኝቶ እንዲመዘገብ የሚያደርግ ስለሆነ የጊዜ ሰሌዳው መጨመሩ ጥሩ ጊዜ ነው ብዬ ነው የምወስደው እና እንደ አጠቃላይ ያው ህዝቡ ድምጹን እንዲጠቀም ሄዶ የምርጫ ካርዱን እንዲወስድ ጥሬን አስተላልፋለሁ።